በመጀመሪያ ጥሪያችንን አክብራችሁ ስለመጣችሁ በጣም አድርገን እናመሰግናለን። ሰዓቱም የተጠበቀ ይመስለኛል። የዛሬው ስብሰባ እዚህ ከአንድ ዓመት በኋላ ከፍተኛ እድሳት እና ወጪ አውጥተን ያሳደስነው ጽሕፈት ቤታችን ይህን በሚመስል መንገድ ማድረሳችንን እንድታዩት ነው። ምርቃት አይደለም። ለዛሬ እዚህ ነው ያደረግነው። ሌላው ዋናው ፕሮግራማችን ሁልጊዜ እንደተለመደው አሰልጣኞች ወደ ክለባችን በሚመጡበት ወቅት የማስተዋወቅ ፕሮግራም አለን። በአጀንዳችን መሰረት ይህ ዋናው ፕሮግራማችን ይሆናል። እኚህ አሰልጣኝ ካለፈው 8 ወር በፊት ጀምሮ ስናወዳድር ከነበሩት የውጭ አሰልጣኞች መሃል ጊዮርጊስን በብዙ መንገዱ ይመጥናሉ ብለን ወይም ደግሞ የኛ መመዘኛን ያሟላሉ ብለን የተማመንባቸውን አሰልጣኝ ወደዚህ ሀገር ከሁለት ቀን በፊት እንዲመጡ አድርገናል። ስራው ግን ያለቀው ከአንድ ወር ተኩል በፊት ነው። ኮች ዝላትኮ ይባላሉ። እኚህ በዩጎዝላቪያ በ1982 ስፔን ላይ ለሀገራቸው ብሔራዊ ቡድን ለዩጎዝላቪያ የተጫወቱ ናቸው። ከዛም ደግሞ ሬድ ስታር በሚባለው ቡድን ውስጥ 10 ዓመት ያህል የተጫወቱ ብዙ የፉትቦል አቅም ያካበቱ በአሰልጣኝነትም በተጫዋችነትም ለብሔራዊ ቡድንም እንዲሁም አልፎ ተርፎ ሀገራቸው ውስጥ በማሰልጠን በውጭ ደግሞ እኛ በጣም አድርገን ትኩረት ሰጥተን የምናየው በአፍሪካ ውስጥ የአፍሪካ ልምድ ያለው አሰልጣኝ የሚል ነው እና እሱንም ደግሞ የሚያሟሉ ሆነው አግኝተናቸዋል። ኮንጎ፣ ሩዋንዳ፣ ዛምቢያ፣ ሳውዝ አፍሪካ ውስጥ ያሰለጠኑ ትልቅ አሰልጣኝ ናቸው። ስለዚህ ከዚህ የበለጠ ስለሳቸው ራሳቸው መግለጽ ስለሚችሉ አሁን እሳቸውን ኢንትሮዲዩስ አደርጋለሁ እና ከዛ በኋላ ለሁላችንም ለጥያቄና መልስ ክፍት ይሆናል መድረኩ። Okay, hello for everybody. My name is Zlatko Krmpotić. I come from Serbia. I was player before in Yugoslavia, now is Serbia, okay? And I was coach in Serbia, in many countries. If somebody want to know, we give for him my CV after this press conference and everybody to know. Maybe you have in Google everything about me. You know, I know where I come, and I first want to take and to tell for these people, thank you for this chance to working in St. George, one big, historically big team. And this is my pleasure to working in St. George and also to working with these people, with the chairman, with Mr. Navai and other people from club. Okay? I don't want to speak too much, okay? If you have some question and I'm ready and I want to take everyone like friends, okay? And I think and I waiting support
from everyone, from journalists. I want support from them. You know, yeah, this is big club in Ethiopia. I think best club in Ethiopia. This is my thing. And club without support from journalists, from everyone, can't make big result, you know. But I'm come to make good result and to come back in this winning way. What is have St. George before 4 or 5 years. Now not, but I think with me to come in a good way. Okay. Thank you. If you have question, I'm here. ጥያቄ ነው የምነሳው ግን የመንሱርንም በዛው መንካት ይቻላል የመጀመሪያው ጥያቄ ቅዱስ ጊዮርጊስ እንዴት ነው እኛ አሰልጣኝ የሚመጥኑት መለኪያችሁ ምንድን ነበር ይላል በኋላ መንሱር የአሰልጣኞች መመዘኛችሁ ምንድነው ልክ ተጫዋች ሲመለመል ታለንት አይደንቲፊኬሽን እንደሚሰራው ለአሰልጣኝ ምንድነው የምታደርጉት ያለው ነገር አለ it's a complex process ምክንያቱም ፓራሜትሮቹ የተለያዩ ስለሆኑ የፓራሜትሮች ድምር ውጤት ነው የሚሆነው መነሻው ከመጀመሪያው የእውቀት ደረጃቸው ነው በምንም ኮምፕሮማይዝድ የማይሆነው አሰልጣኞቹ ያላቸው የእውቀት ደረጃ ነው ቅዱስ ጊዮርጊስ ውስጥ ለማሰልጠን የዩኤፋ ፕሮ ላይሰንስ ወይም የዛ ተመጣጣኝ ላይሰንስ እንዲኖረው እንፈልጋለን obviously የካፌ ላይሰንስ አይመጥነንም የካፌ ላይሰንስ ኮምፕሮማይዝድ የሆነ ላይሰንስ ነው ብለን እናምናለን ከዩኤፋ ፕሮ ላይሰንስ በታች ያሉትን የዩኤፋ ኤ ላይሰንስ ኮንሲደር ያደረግንበት ሁኔታ አለ ይሄ መነሻችን ምንድነው በዚህ ለማወዳደር አሰልጣኞች የግድ ያላቸው ላይሰንስ ወደ ዋንጫ ለመሄድ እርግጠኛ መንገድ ነው ብለን አምነንም አይደለም ግን መተላለፍ አለበት ለአሰልጣኞቻችን ለተጫዋቾቻችን መተላለፍ አለበት የምንለው ስኪል መተላለፍ የሚችለው ምንጩ ላይ ዕውቀት ሲኖር ነው ዕውቀት በሌለበት ወደ ተጫዋቾቻችንም ሆነ ወደ ረዳት አሰልጣኞቻችን የሚያልፍ ዕውቀት ይኖራል ብለን አናምንም ምክንያቱም ሎንግ ተርም አላማችን በራሳችን ልጆች ክለባችንን ማሰልጠን ነው በራሳችን ልጆች መጫወት በራሳችን ልጆች ማሰልጠን ነው እዛ ደረጃ ለመድረስ አሁንም እንደሚቀረን በተደጋጋሚ አይተናል ሶ እነኚህን አሰልጣኞች ስንጀምር መጀመሪያ ያላቸውን ዕውቀት እናያለን ከዛ ኤክስፒሪየንሳቸው ጋር እንሄዳለን ያላቸው ኤክስፒሪየንስ እኛ ካለን ኢንቫይሮንመንት ጋራ የሚመሳሰል እንዲሆን የሚለው የአፍሪካ የሚለውን ጥያቄ ያደራርሰዋል ግን እኛ የሚመስል ስንል ግን እንደ ኢትዮጵያ አይነት ሊግም አይደለም ከኢትዮጵያ ከፍ የሚል ሊግ ቢሆን ደስ ይለናል ምክንያቱም ቤስት ፕራክቲስ እንፈልጋለን አንፎርቹኔትሊ በዛ ኳሊቲ ያሉ አሰልጣኞች አፎርድ ማድረግ አንችልም ቀላል አይደለም ዋጋቸው ስለዚህ ሶስተኛው ፓራሜትር ጋር እየመጣ ሆኖ ሶስተኛ ሳረገው በደረጃ አይደለም ገንዘብ ነው ጥያቄው ከላይ ይመጣል ተመልሶ አንድ አሰልጣኝ አፎርድ እናደርገዋለን ወይስ አናደርገው ያንን ጥያቄ መመለሳችን ወሳኝ ነው ፓራሜትሮቹ እነኚህን ያካትታል በአፍሪካ ውድድሮች ውስጥ ደርሰው የሚያውቁት ቦታ የአፍሪካ ውድድሮች ምንላቸው ኮንፌደሬሽን ወይም ቻምፒየንስ ሊግ ውስጥ ያላቸው ኤክስፖዠር ከሀገራቸው ውጪ ተዘዋውሮ የመጫወቱን በአፍሪካ ኤንቫይሮንመንት ውስጥ የአፍሪካ ተጫዋቾች ምንላቸው የኛንም ያጠቃልላል የነሱን ካራክተሪስቲክስ መገንዘብ የሚችሉ እና ሌላኛው ደግሞ መሰረታዊ ነገር ሊጉ ብዙ ነገር ባልተሟላበት ሁኔታ ውስጥ መወዳደር ብዙ ሰዓቶች የሚቀየሩበት የውድድር የሚሰረዝበት ሜዳ ልክ ያልሆነበት አይነት ኢንቫይሮንመንት ውስጥ መግባት የሚችሉ አይነት የሚለው ኤክስፒሪየንሳቸው ውስጥ ይካተታል በምሳሌ ላስረዳችሁ እችላለሁ ከዚህ በፊት ክለባችንን ያስፈነጥረናል ብለን አስበን የነበረው አንድ ኢጣሊያዊ አሰልጣኝ ነበረን ፔፔ ዶሴና የአዲስ አበባ ስቴዲየም ውስጥ መጫወት አልችልም ነው ያለው ሲመጣ እኔ እንደዚህ ላይ መጥቶ የሚጫወት ቡድን አሰልጥኜ እጀ ሰባራ መባል አልፈልግም መቀባበል የማይፈቅድ ሜዳ ላይ ይሄንን መቀበል የሚችል ስብና ያላቸው አሰልጣኞች ያስፈልጉናል ኤክስፒሪየንሱ ያላቸው ምክንያቱም ልንቀይረው ማንችለው የኛ መሬት ላይ ያለ ኦብጀክቲቭ ሪያሊቲ ነው እነኚህ ካራክተሮች በሙሉ ፓራሜትሮች በሙሉ ተደምረው ከዛ የሰውየው ፈቃደኝነት ጋር እንደርሳለን ማለት ነው የምንሰጠውን ደሞዝ ለመቀበል ፈቃደኛ ነው አንዳንዶቹ የፊርማ ገንዘብ የሚጠይቁናሉ
አንዳንዶቹ በጣም አጭር ኮንትራት የሚፈልጉ አሉ፣ አንዳንዶቹ ረዥም ኮንትራት የሚፈልጉ አሉ። ሶ ቀላል ፕሮሰስ አይደለም። ያ ኔጎሽዬሽን ይባላል እንግዲህ ኦቨር 8 months የሚወስደው 2-3 ካንዲዴቶች በዚህ ሁሉ ፓራሜትር ስታዩ ትንሽ ኮምፕሌክስ የሆነ ፕሮሰስ ነው። የሰውየው አቨሬጅ የክለብ ዕድሜ 180 ነው የሚለው ትክክል ነው። እኛም አይተነዋል 180 አካባቢ፣ አንዳንዶቹ እንደውም በጣም አጫጭር ናቸው። ምክንያቶቹን ከተነጋግረን ነው ከሰውየው ጋር ለምን እንደዛ እንደሆኑ። በተለይ ያልኳችሁ የአፍሪካ ኤንቫይሮንመንት ውስጥ ስንገባ በሁለት ምክንያት ወይ በክለቡ ወይ በሰውየው ምክንያት ኮንትራት ይቋረጣል። አንዳንዶቹ ክለቦች የሚከፍሉት ደሞዝ ሳይኖር ቀጥረዋቸው ደሞዝ መክፈል ሲያቋርጡባቸው የተቋረጡ ውሎች አሉ። አንዳንዶቹ ውስጥ የነበረው የማኔጅመንት ነፃነት ማጣት ያስከተለው እነኚህን ጉዳዮች በሙሉ ጊዮርጊስ ማሟላት ይችላል ከሚል ነው እኛ የፈለግናቸው። ኤክስፒሪየንሳቸው ለዚህ ይመጥናል። ለሳቸው ስጋት ይሆናሉ ብለን የምናስባቸውን ደሞዝ አለመክፈል ወይንም በስራቸው ጣልቃ መግባት ጊዮርጊስ ውስጥ ያለ ችግር አይደለም፣ ነን ኤግዚስተንት ነው። እንደዛም ሆኖ ልንጣላ እንችላለን፣ ሊፈጠር ይችላል። ኢትስ ቦት ዌይስ። የአሰልጣኝነት እድሜ እንደምታውቁት ነው። አሁን መቀየር አለብን ብለው የሚቀይሩበት እድሜ ላይ ተደርሷል። መቆየት እርግጥ እንደ ቨርቹ ቢታይም አይ ቲንክ ከነ አሌክስ ፈርግሰን እና ከአርሰን ቬንገር በኋላ እንደዚህ የሚቆይ ሰው የሚኖር አይመስለኝም በየትኛውም ክለብ ውስጥ። ሰክሰስፉል ቢሆኑም ወደ ተሻለ ክለብ ይሄዳሉ፣ ሰክሰስፉል ባይሆኑም ይባረራሉ። ሶ ኢዘር ዌይ በአንድ ክለብ ውስጥ ያላቸው እድሜ አጫጭር ነው። ቢቻል 1፣ 2፣ 3 ዓመት ቢቆዩ ጥሩ ነው። እኛም ፍላጎታችን ሁልጊዜ ያ ነው። ግን በተለይ ሌትሊ ሲቹዌሽንስ አልፈቀዱልን። ጊዮርጊስ የለመደውን ውጤት የማጣቱ ነገር የሚፈጥረው ፕሬሸር አለ፣ ኤክስፔክቴሽን አለ፣ የኮቪድ ኢንፍሉዌንስ አለ፣ ውድድሮች መሀል ላይ መቋረጥ፣ ውድድሮች እጅግ አስኪ በሆነበት እኔ አንዳንዶቹን እኔ መሄድ ማልፈልግበት ፐርሰናሊ እንደ ኢትዮጵያዊ መሄድ ማልፈልግበት ሜዳ ላይ አንድ የውጭ ዜጋ ሄደህ አሰልጥነህ ተመልሰና ብሎ መላክ የሚያስፈራበት ሲቹዌሽን ነበር ባለፉት 2-3 ዓመታት ውስጥ። አይናችንን ጨፍነን ነው ውድድሮችን የምንጨርሰው የነበረው። ስለዚህ በዛ ውስጥ አሰልጣኞች በቃን ቢሉ እኛም መፍረድ አንችልም። በዛ ውስጥ ደጋፊዎቻችን በቃን ቢሉ እኛም መፍረድ አንችልም። ሶ የሲቹዌሽንስ ቪክቲም ነበር። ከለመድነው ውጪ ጊዮርጊስ እኔ ማንኛችሁ መመስከር ትችላላችሁ፣ አሰልጣኝ የማባረር ላይ በጣም ሪላክታንት ነው። በጣም ቀስ ብሎ ነው የሚያደርገው። ሌትሊ ግን ባለፉት 4 ዓመታት ውስጥ ቶሎ ቶሎ ተፈጥሮብናል እና አይ ሆፕ ይሄንን የምናቆምበት አጋጣሚ ተፈጥሯል ብለን እናስባለን። አምና ልክ በዚህ ሰዓት ያስተዋወቅናቸው የነበሩት አሰልጣኛችን 2-3 ሳምንት ልክ የሰሜኑ ችግር ሲፈጠር ባለቤቴ ከዚህ ሀገር ውጣ ብላኛለች አሉ። ምንም ልናስቆም የምንችለው ነገር አልነበረም። እንደዚህ አይነት ፎርስ ሜጀር ይባል እንደሆነ አላውቅም፣ ግን ከኛ ቁጥጥር ውጭ የሆኑ ሲቹዌሽንስ አስገድደውን ነው እንጂ ከእሳቸው ጋር ኮንትራት የማቋረጥ እሳቸውን ፍላጎቱ አልነበራቸውም፣ እኛም አልነበረንም። ግን የቤተሰብ ጉዳይ መጣ። 1000 ኪሎ ሜትር ይርቃል ምናምን ብንል ለማስረዳት ብንሞክር በአምባሳደራቸው ብንሄድም ባለቤትየው አይቻልም አሉ። እንግዲህ ያገባችሁ ታውቃላችሁ የእነሱን ስልጣን። ሌሎቹ ምን አይነት ኳሊፊኬሽን ነበራቸው አድሬስ አድርገነዋል። በአፍሪካ ዋንጫ ስለማይወዳደር ለምን የሀገር ውስጥ አሰልጣኝ አልመረጣችሁም? ሌላው ቅዱስ ያነሳው ጥያቄ ነው። አቶ አብነት ጥሩ። እንግዲህ ሌላም አንድ ጥያቄ የጠየቅነው አለ፣ ሁሉ ጊዜ የምጠይቀው ነው ብለሃል። አሰልጣኝ ከመምጣቱ በፊት ማን ነው የሚቀድመው ነው? ተጫዋቾቹ ናቸው ወይ ነው? ይህ ችግር ከዛ ልነሳና ወደዚህ እመጣለሁ። ይህ ችግር ምንድነው? አንደኛ አሰልጣኝ ባለበት ወቅት ሌላ አሰልጣኝ ማምጣትና ተጫዋች እንዲመርጥ ማድረግ በጣም ከባድ ነው። ያ አሰልጣኝ ሲመጣ ለማሰልጠን ኮንትራት ካልገባ በስተቀር እዚህ መጥቶ ተጫዋች አይመለምልም። የሚመለምል በሌላው ዓለም በፉትቦል ውስጥ ሁላችሁም ታውቃላችሁ ስካውትስ አሉ። ለሁሉም ትልልቅ ክለቦች በዓለም ዙሪያ እየዞሩ ተጫዋች የሚመለምሉ
ፕሮፌሽናል ስራቸው ሙያቸው ይሄ የሆነ እንትኖች አሉ። እንደዛ እኛ ደግሞ በተቻለ መጠን የምናዋቅረው የራሳችን ኮሚቴ አለ። ከቦርድ አለ፣ አሲስታንት ኮቾች አሉ፣ ሌላም አድቫይዘሮቻችን አሉ። ቁጭ ብለን ቲማችን ምን መልክ አለው፣ በአሁኑ ዓመት ምንድን ነው ጉድለታችን፣ የት ጋር ነው ክፍተቱ ብለን ብዙ ነገር እንገመግማለን። እዚህ ሀገር ውስጥ ያሉ ተጫዋቾች ውስን ናቸው፣ በጣም ውስን ናቸው። መታወቂያቸው ሹራብ ሲቀይሩ ነው እንጂ አዲስ ተጫዋች እየፈለቀ ብዙ የሚወጣበት ሀገር አይደለም። እነዚህን ተጫዋቾች ደግሞ ልክ ሲዝኑ ሲያልቅ ቅርጫ ላይ ይቀርባሉ፣ ሁሉም ቲም ይወስዳቸዋል። እኛ አሰልጣኝ ከውጭ መጥቶ የሚያው ጨዋታ ሳይኖር ተጫዋች ለመምረጥ ዝም ብሎ በቁመናው አይመርጠውም። ብዙ ነገሮች ማካተት አለበት እና እኛ ያንን በተቻለ መጠን አገራችን ውስጥ ያሉትን ተጫዋቾች በመመካከል ከአሰልጣኞች በተለይ አሲስታንት ኮቾቻችን ጋር እና ከቦርዱ ሆነ የምናየውን ተጫዋች አይን ለጊዮርጊስ ይመጥናል፣ ይሄ እኛ ጋር ሊያድግም ይችላል ብለን የምናስባቸውን ሪክሩት እናደርጋለን። ሌላው የውጭ ተጫዋቾች ላይ ብዙውን ጊዜ ወደኋላ ቀረት ነው የምንለው። ምክንያቱም አሰልጣኙም ደግሞ የእሱ ሴይንግ ያስፈልጋል ብለን ስለምንገምት የውጭም ላይም ቢሆን ትንሽ ወደኋላ ቀርተን እነሱን እናማክራለን። እነሱም ሆኖ እኛ እነዚህ የውጭ ተጫዋቾች የምናየው በቪዲዮ ነው። ሌላ እነዚህም ትልቅ አሰልጣኝ የምትሏቸው ሄዶ አያቸውም ሲጫወቱ፣ ቪዲዮ ክሊፕስ ይላክላቸዋል ያሉ። እንግዲህ መመዘኛም አላቸው፣ ፕሮፌሽናል ባለሙያዎች ናቸው። እነሱን ያንን ለእነሱ ነው የምታው። እዚህ ጋር ይቅርታ አፋሩነት የፕሪንሲፕል ጥያቄ ተጠይቆ የሁኔታዎች ቪክቲም ነው ሴንት ጆርጅ ሲሉ ነበር አቶ ነው አይደለም። እዚህ ጋር የዚህ ሁኔታ ቪክቲም ሆናችሁ ነው ወይስ አምናችሁበት ነው? ተጫዋቾችን መጀመሪያ አምጥቶ ከዛ አሰልጣኙ በእነዚህ ተጫዋቾች ቡድን ስራ የሚለው ይሄ ዘመናዊ አካሄድ ነው? እንደው መርሁን ታምኑበታላችሁ? በተጨማሪ ደግሞ መርማዮች ባለሙያዎች አሉን፣ ረዳት አሰልጣኞች ምናምን ብላችኋል እና እነዛስ ተጫዋቾቹ በእነማን ነው የሚመለመሉት? በነገሌ ለምሳሌ እኛ ቲም ውስጥ ድሮ የተጫወቱ ተጫዋቾች የቲሙ ፍቅር ያላቸው ለሹራቡ ክብርና እንትን የሚቆረቆሩ ከልባቸው የሚቆረቆሩ ተጫዋቾች ይመለምሉናል። ደጋፊውም ደግሞ እንዲሁ ቅርበት ያለው ለምን የሀገራችንን አቅም ማወቅ መቻል አለበት። እኛ እንደሌላው እንደ ዩሮፒያንስ ሀገሮች ወይም ክለቦች አይደለንም። እየመጣን ነው። ከኢኮኖሚ ጋር የተያያዘ ነገር ነው በብዛት። እንደዛ አይነት ስካውት በየክልሉ እየሄዱ እንዲመርጡልን ምን አንደኛ ነገር የምንጫወተው ጨዋታ የሚጫወቱት ክለቦች የታወቁ ናቸው። ተጫዋቾቻችንም የታወቁ ናቸው። እነዚሁ ናቸው እኮ በየክለቡ የሚዞሩት፣ ሌላ ነገር እኮ አይደለም። ሌላ እኮ አዲስ ኃይል ወጣት እንደ ጉድ ቢፈላ እሺ፣ እነዚህን በሚቀጥለው 2-3 ዓመት አመተን ኢንቨስት እናደርግባቸዋለን ብለን የምናመጣቸው ተጫዋቾች የሉም። ለእነሱም ውድድሩ እንኳን የሚሆን የምታይበት ሜዳ የለም። ፕሮግራሙም ራሱ የተስተካከለ ለወጣቶቹ ፕሮግራም ነው። ቅድም አቶ ነዋይ ሲናገር አንድ አሰልጣኝ እዚህ ሀገር መጥቶ ማሰልጠኑ እኔ በጣም ይገርመኛል። በጣም አድሮ ነው የሚገርመኝ። ለምን መጣ ብዬም እጠይቃለሁ። ዞር ብለህ ተመልከተው። እዛ ላይ ፕሪሚየር ሊግ የሚጫወትበት ሜዳ እኔ አሰልጣኝ በሆን እዚህ ሜዳ መጥቼ ቁጭ ያለ ሌላ ቦታ ደግሞ እንሄድ። አሁን እኮ ነው ያለፈው ዓመት ነው ትንሽ መሻሻል የመጣው አይደለም እንዴ? ሁላችንም እናውቀው መሻሻል እየመጣ ነው። ወደፊት ደግሞ እንቀየራለን አንቀየርም ብዬ አላስብም። ሊጉ
ትልቅ ሊግ ሲሆን ታዋቂ ሊግ ሲሆን አሁን ገና መጀመሩ ነው። 1 ዓመቱ ነው። ለውጥ እያሳየ ነው። 2-3 ዓመት ውስጥ እኛም ሳንፈልግ እንቀየራለን። የገንዘብ ምንጫችንም ይሄ ቴሌቪዥን ራይቱ ምኑ ወደፊት ሲመጣ ትልቅ ገንዘብ ሲመጣ ከስልጣኔ ጋር አብረን የምንቀየርበት መንገዶች ይኖራሉ። አሰራራችን ሁሉ ይቀየራል። አሁን ፐርፌክት ነው ብዬም አላምንም። ይሄን እውነቱን ነው የምነግርህ። አመራረጣችንም ይሄ ፐርፌክት ነው ብዬም አላምንም። ባለን አቅምና ባለን ግን ለመስራት ዝግጁ ነን። ያ ነው የሚያዋጣን። ከዚህ በላይ እንሂድም ብንል የት ነው የምንደርሰው? ብዙ ነገር የሚያግተን ነገር አለ እና ትክክል ነው። ይሄ ትክክለኛ አካሄድ አይደለም። ግን ያለውን መጠቀም መሳሪያ መጠቀም መቻል አለብን በማለት ነው። ስለዚህ እንደዚህ አይነት ክለብ ማደራጀት ቀላል ነገር አይደለም። ስለ አሰልጣኞች ነው። አፍሪካ ውስጥ ውድድር ሳይኖራችሁ ለምንድን ነው የውጭ አሰልጣኝ የምታመጡት ነው? አንደኛ ነገር እዚህ ያለውን እንለፈው። ለማለፍ መጎበዝና አንደኛ መውጣት አለበት አይደለም እንዴ? ስለዚህ እኛን እዛ ላይ ሊያደርሰን የሚችለው ሰው ከአሁኑ ጀምሮ ቲማችንን መስርቶ ይዞ ምን እንደሆነ አይቶ ጥሩ ውጤት እንድናመጣና ያን ግባችንን ለመምታት የሚያስችለን አሰልጣኝ መቅጠር ግድ ይላል። እኛ በሙከራ ምንሰራ ሰዎች አይደለም። በትራይል ኤረር የደከመን ነው እሱ። ስለዚህ ሁልጊዜ እኛ ሀሳባችን ቻምፒዮን መሆን ነው። I want to give answer for this, what you say. I am sure tied to stay in every club in Africa. Okay. First time I come 2015 in Mazembe. After one bad result, Mazembe play with Hilal, I think. Coach is Cateron there, 2015. Okay. Mr. Moyes to call me, I come there and I don't come like assistant. I working together with Cateron. That year we take it league, we take it Champions League, we take it cup in Congo. Okay. After that, Cateron is my friend, but after that, Cateron don't take it nothing with big clubs, with Casablanca, with Zamalek, with. After that time, don't take it nothing. With me, take it this Champions League. Okay. After that, I go in Zesco. I take a Super Cup. I take it league. I take it. I play semi-final with the Super Sport. First game 0-0 in South Africa. Second game 2-2. 94 minutes. We lose this semi-final. 2-2. For 2 goals outside. This is Super Sport to go in final. This is best result in history. In Zesco club, best result. Okay, this is 2 clubs. Joanne, I come there after first round. Rollers to have 12 points more than Joanne. We finish there 2 or 3 points different. Okay, I make a good job there, but I have contract 6 months. I make it this, you know. Yeah, this is depend, you know. Africa not easy. And not easy for working, you know. Also, sometimes club to have budget, sometimes you don't have money. Problem, big problem, you know. Only for this last club, I tell you now, this in Polokwane City. Polokwane City in South Africa, very small club. Okay, I take it, this club there, okay. I don't want to say nothing bad about president, but I tell you only, yeah, football is result. If you don't have result, but I tell you about result. 7 games after, last game, 7 games after, have top in table. Maybe you remember, you are journalist. You must to know this. After 7 games, with this small club, I'm top in table. Okay?
top. 3 games after, I lose 3 games. After 10 games, I leave this club. But in 5th position in table, okay? What is happened after? What is happened after with Polokwane? Really? I live in 2nd division. Yes. Okay. Last, this Tanzania Young African Club, everybody to know Young African, okay? Very difficult to working there. I have only 5 games. First game draw, 4 games win. Also first in there with three clubs, Simba, Azam, and Young African with same point, okay? With same point, I leave club. For what? I don't want to now to speak bad about this. Have many problems, you know, have many problems. Okay. I think St. George not club like that, you know. And I think to have good condition to make some good result. I don't want to promise now, from now. I only to promise hard work and discipline. This is football. Also, somebody I think somebody in this Ethiopian language to ask about my philosophy, about, you know, my philosophy attacking football, you know, but if you don't have player to play attacking football, you must to play something other, you know. You must to have tactical. After 1 month, after 1.5 months, after pre-season, I know exactly what is we play. But I try to play attacking football. Okay, and also what we play 4-4-2 or 4-3-3. This is not too much different. Sometimes those are formations, and attacking is not philosophy. Yes, also formation to say no. If you play with 5, no, you are wrong. If you play with 5 players in last line, this is defense football. Formation to say also you're tactically attacking or defensive. You know, this is very simple. Very simple, you know. Okay, this is, I explained for each club. And you know, 5 games, first game with Young Africans, first game draw, 4 games win, I leave club. And you see now, but result for me is first. And you know, now everybody to forward coach, forward, this is not my problem, you know. Okay. I think I explained for you exactly everything. Thank you. Thank you. Yeah. የበለጠ ምናልባት ነገሩን ኤምፋሳይዝ ለማድረግ ስለፈለኩ ነው። የሲኩዌንሱ ጉዳይ ይሰማል አይደል? የሲኩዌንሱ ጉዳይ ቅድም አቶ አብነት እንዳለው አንደኛው የፕራክቲካል የመሆን ጉዳይ ነው። ስራ የፈታ አሰልጣኝ ሊኖርህ ይገባል አንድ። ሁለተኛ ከረንትሊ ያለው አሰልጣኝ እንደሚለቅ የሚያውቅ መሆን አለበት እንጂ ውድድር ሳያበቃ ሌላ አሰልጣኝ በሱ ላይ አምጥተህ ሰርቬይ ስታስደርግበት ይሄንን ውድድር ጊቭ አፕ እንዳደረክ ይታወቃል። ቅዱስ ጊዮርጊስ እንደዛ ሳናረቅ ቀርተን አይደለም። በጣም ግልጽ የሆኑ ሲቹዌሽንስ ሲፈጠሩ አሰልጣኞች አስቀድመን እናመጣለን። ግን አስቀድመን የምናመጣው ከኢትዮጵያ ሊግ እየዞሩ ተጫዋች እንዲመለምሉም አይደለም። ጊዮርጊስ እንዴት ነው የሚጫወተው? ምንድነው የደጋፊው ስሜት? ስለ ክለቡ የበለጠ ኢንፑት እንዲኖራቸው ነው እንጂ ተጫዋች በሚቀጥለው አመት ሲመጡ መልምለው የራሳቸው አሰላለፍ የሆኑት ከዚህ ይሄንን ከዛ ይሄንን አምጡልኝ ያለ ሰውም የለም ሊኖርም አይችልም። ይሄ የኢትዮጵያ ብቻ ሳይሆን በዓለም በሙሉ ያለ ነው። ምክንያቱም ብዙ ጊዜ አሰልጣኞች ኮንትራታቸው አንደር ኖርማል ሰርከምስታንስስ የሲዝን መጨረሻ ላይ ነው የሚያበቃው። ሲዝን መጨረሻ ላይ ያበቃል። ጁን 30 ይጨርሳል። ጁላይ 1 እስከ ጁላይ 5 ምናምን አሰልጣኙ ክለብ ይቀይራል። ሰሞኑን የማድሪድ አንቸሎቲ ማድሪድ ገብቷል። አንድ ተጫዋች አላመጣም። ያሉትን ተጫዋቾች ነው የሚጠቀመው።
ኮሜንት ልታደርገው የፈለከው እነ ቤልን ሊሆን ይችላል። ቤልን በ2013 ነው የመለመለ አዲስ ተጫዋች አላመጣም። ኦኬ ሲቹዌሽንስ ከክለብ ከባጀት አኳያ ከምን አኳያ ሁሉ ኮንሲደርድ የሚሆኑ ናቸው። ሌላኛው ዋና ስትሬስ የምናደርገው ዝግጅት ወቅት በበቂ ጊዜ ሊኖረው ይገባል። ተጫዋቾቹን እንዲያውቅ ተጫዋቾቹን ካወቀ የአጨዋወት መንገዱን ለመምረጥ እድል ይሰጠዋል። ባሉኝ ልጆች ማድረግ የምችለው ይሄን ማድረግ አልችልም የሚል አካሄድ ለራሱ ዲዛይን ማድረግ አለበት እንጂ የኔ እምነት ወይም ሃይማኖት ወይም ፍልስፍና ይሄ ነው፣ ለዚህ የሚሆን ሰው የላችሁም፣ ያውላችሁ ክለባችሁ እስካሁን ያለንም ሰው የለም፣ ተጫዋቾቻችሁም አይመጡንም ያለን የለም። ምክንያቱም ራሱን ያስተካክላል። እኔ ፕሮፌሽናል ከሆነ አንድ አሰልጣኝ ኤክስፔክት አደረግበታል ያን ባሉት ተጫዋቾች ማብቃት። አመቷን ሰርቫይቭ ካደረገ ለሚቀጥለው አመት የራሱን ቀስ እያለ እየቀየረ ይመጣል። ኢንፋክት ኤክስፔክት የምናደርገው ከነዚህም ሰዎች እታች ወርደው ወጣቶቹን ተጫዋቾቻችንን እንዲያዩ ነው እንጂ አንዳንዴ እንደምናየው ከክለብ አሰልጣኞች ሲሄዱ ሌላ ሀገር የሚደረገው ኮቺንግ ስታፍ ነው ይዘው የሚዞሩት እንጂ ተጫዋች ይዘው መዞር ፕራክቲካል አይደለም። ምናልባት እኛ ሀገር ብቻ ነው ያለው። ያንን አካሄድ ኢንተርቴይን ማድረግ አንችልም። የኔ አጫዋት ይሄ ነው፣ የኔ አጫዋት ይሄ ስለሆነ እነኚህን 7 ተጫዋቾች ልታመጣልኝ ይገባል። ትላንት በዛ ማሊያ ያየነው ቅድም አቶ አብነት ያለው ዛሬ ማታውን ተቀይሮ በእውነት ከለር ብላይንድ ለሆነ ሰው አንዳንዴ ቡድኑ መቀየሩን ላያውቅ ይችላል። ያ አካሄድ ለዴቨሎፕመንትም አይሆንም፣ ለምንም አይበጅም። ስለዚህ የምንሰጠው 60 ቀን አሁን እሱ ኢንፋክት ተጠይቆ 42 ቀን ይበቃኛል ነው ለዝግጅት ያለው። 60 ቀን ያህል አለን። እርግጥ የናሽናል ቲም ፕሪፓሬሽን ምናምን ትንሽ ዲስራፕት ያደርገዋል። ቢሆንም ከነሱ ጋርም በቅርበት ስለምንሰራ ትሬኒንጋቸውን እንድናይ ጨዋታቸውን እንድናይ ስለሚፈቅዱልን ለዛውም እንግዲህ የቲማችን ምርጥ የተባሉት ናቸው እዛ ያሉትና ወሳኝ ናቸው ለኛ። ያቺን የምናጣትን ጋፕ እስከ ሴፕቴምበር 10 11 ድረስ ያለውን በዛ ኮምፐንሴት ለማድረግ እንሞክራለን እና በቂ ጊዜ እነሱም ዝግጅት ላይ ስለሆኑ የፊትነሱ ጥያቄ አይነሳም የሚል እምነት አለን እና ይሄ የሲኩዌንሱ ማን ነው የሚቀድመው ማን ነው የሚከተለው የሚለው ነገር ፕራክቲካሊ ኢትዮጵያ ብቻ ሳይሆን የትም ቢሆን አሰልጣኞች አንድ ወይ ሁለት ናሙና ለራሳቸው ይሆናል ብለው የሚያስቡትን አለበለዚያ መቆየት አለባቸው ቲም ውስጥ በእነሱ አካሄድ እንዲካሄድ ከተፈለገ። አለበለዚያ you have to be Manchester City or PSG ቢሊየንስ አፖን ቢሊየንስ ይፈልጋል አንተ የምትፈልጋቸውን በሙሉ ለማምጣት። እኛ የምንፈልገው ጊዮርጊስን አፍርሶ እንዲሰራው አይደለም። ልክ አቶ አብነት እንዳለው የራሳችን ቲሞቹን የሚያውቁ ተጫዋቾቻችንን የሚያውቁ የቆዩ የራሳችን አሲስታንት ኮቾች አሉ። ያንን ሪሶርስ ነው የምንጠቀመው። ከዛ ውጪ የተጫዋቾቻችንን አመላመል ላይ ሌላ ፎከስ የምናደርገው የካራክተር ጉዳይ አለ። ያንን ደግሞ የሚሰጡን አብረው የተጫወቱ የቀድሞ ተጫዋቾቻችን ናቸው። እገሌ ካራክተሩን መጥፎ አይደለም። ምክንያቱም አንዳንድ ሰው ኳስ በጣም ጎበዝ ይሆንና ደግሞ ከሌሎች ጋር ኢንተራክት ሲያደርግ ችግር ሊኖርበት ይችላል። ሶ የቲም ኮሄዥን እንዲኖረን ስንል እነኛንም እንደ ግብዓት እንጠቀማለን። ሶ we make do with what we have። ወደፊት አቅማችን ሲፈቅድ ስካውቲንግ ዲፓርትመንት እናቋቁማለን ብለን ተስፋ አደርጋለሁ። I think ያንተንም የኢቲቪ እሱን አንስተህ ነበር። እሱ ሰርፕራይዝ ነው። you just wait and see። you just wait and see። አዲሱ ዓመት ሲጀመር ሌፍት ፉል ባክ ደንበኛ ተጫዋች አለን። you'll be surprised። ትሬኒንግም መጥተህ እንዳታይ። የተረጋጋ ጊዜ ለአሰልጣኞች አይሰጥም። ከኢቲቪ የተጠየቁት ጥያቄ ነው መሰለኝ። እንግዲህ ጥሩ ነጥብ ተነስቷል። የአፍሪካ ውድድር አለመኖሩ ፎከስ አድርገን የሀገር ውስጥ ውድድር ማድረጋችን ጥሩ አጋጣሚ ይመስለኛል። ኦፖርቹን ሞመንት ነው። ፎከስ እንድናደርግ ተረጋግተን የሀገር ውስጥ ውድድራችንን በማካሄድ ቲማችንም ለማደረጀት እድል ይሰጠናል ብለን እናስባለን። ቅድም ከመጀመሪያው ጥያቄ ጋርም የሚያያዘው ይህ አሰልጣኝ ለሚቀጥለው ዓመት እንደሚኖር አስዩም አድርገን ነው ስራ ስንጀምር። በየዓመቱ መቀየር ፕላን የለንም እና እኚህ ሰው ይሄንን ዓመት ውጤታማ ከሆኑ ቲሙን እንደተባለው አፍሪካ ውድድር ውስጥ መክተት የሚጨምሩ ከቻሉ ለማደራጀቱ እድል ይሰጣቸዋል እና መረጋጋት
ምናልባት ውጤት ማጣታችን ከክፉ ነገር ውስጥ ጥሩ ነገር መፈለግ ክፋት የለውም። የቤቴ መቃጠል ለተዋኔ በጀኛ አይነት ነገር ነው ያለው መሰለኝ እኛ ጋርና አጥርተናል። አድርገን ማናቀውን እስከዛሬ 2 እና 3 ተጫዋቾች ብቻ ነው በክረምት ስንቀይር የምታውቁን። ዘንድሮ 10 ተጫዋች ነው ጊዮርጊስ ትራንስፈር ያደረገው። ስለዚህ ኢት ኢዝ ፕራክቲካሊ ከታች አዲስ ቤት እየሰራን ነው ማለት ይቻላል። እንግዲህ ፈረሱም ይሄው ተብለዋል። ትላንት ሜዳውን ሄደው አይተዋል። ሜዳውንም ይሄው ብለናቸዋል። እንደሚቀናቸው ያሳሰቡትም ትልቅ ነጥብ የእናንተ ትብብር ይፈልጋሉ። እስቲ ጊቭ ሂም ቤኔፊት ኦፍ ዳውት አለ አይደለም፣ ፕሪኮንሲቭድ የሆነ የተሳሳተ አመለካከትም ሊኖር ስለሚችል እንየው የሚለውን እድል ይሰጣቸው። እኛም እድል እንሰጣቸው ፈቃደኛ ነን። ግን የስፖርት ቤተሰቡን ደግሞ ጋይድ ለማድረግ ለማስተማርም ለመማማርም ማናው እድልና መሳሪያው እጃችሁ ላይ ስለሆነ ያንን ድጋፍ ደግሞ ከእናንተ እንፈልጋለን። ተባብረን የጊዮርጊስ መጠንከር የኢትዮጵያ ፉትቦል መጠንከር ነው። ድሮ ትንሽ የተዛባ አመለካከት ነበረ። አከታትለን ስናሸንፍ ምን ዋጋ አለው ይባል ነበር። ስንሸነፍ ምን ዋጋ አለው እየሆነ ነው የተቸገርነው። ስለዚህ አልፎ አልፎ እናሸንፋለን ከቻልን እንደዛ እንሞክራለን። ተጨማሪ ጥያቄ አቶ ፈለቀሽ ፈለቀ ደምሴ ከባፋ መልቲ ሚዲያና ፓስፖርት ነው። አብዛኛው ጥያቄ ተጠይቋል። ግን ተቆጥሮ የተሰጣቸው ነገር አለው ያሰልጣኙ ይሄን ማምጣት ነው። በዚህ ዓመት ሻምፒዮንስ ሊግ የለው ቅዱስ ጊዮርጊስ ነፃ ናቸው። በሚቀጥለው ዓመት ምናልባት መንሱር ካነሳው ጋር የራሳቸውን ተጫዋቾች እየመለመሉ የሚሄድ ዕድል ያገኙ ይሆናል። ግን በዚህ ዓመት ያው ኢትዮጵያ ፕሪሚየር ሊግ እና ጥሎ ማለፍ ዋንጫው ላይ ያለውና ምን ተቆጥሮ የተሰጣቸው ነገር አለ? ለቀጣዩ ዓመትስ ለሁለተኛው ዓመት ላይ ተቆጥሮ የተሰጣቸው ነገር አለ ወይ ነው? ምናልባት ከአጀንዳው ጋር ባይሄድም በማህበራዊ ሚዲያ በብዛት የጊዮርጊስ ደጋፊዎች የሀገር ውስጥ አሰልጣኝ ለምን አይሞክርም የሚል ጥያቄ አላቸው። በዚሁ ይሄ አጋጣሚ ብዙ ጊዜ ስለማትገኙ እናንተ በዚሁ አጋጣሚ መልስ ይሰጥ። ኦፍኮርስ ተቆጥሮ የተሰጠ ኃላፊነት አላቸው። ከኢንሴንቲቭ ጋርም የተቀናጀ ነው። ይሄን ካላደረክ እንዲህ ትሆናለህ ግን የሚል አይነት አይደለም። የኮንትራቱን ዝርዝር እዚህ ለመናገር ባልፈልግም የምንጠብቀው ታርጌቶች አስቀምጠናል። ቅዱስ ጊዮርጊስን ወደ ቻምፒዮንስ ሊግ ወይም ኮንፌዴሬሽን ካፕ ውድድር መመለስ አንዱ ታርጌት ነው። አሁን ባለን ኮንቴክስት ወይ ሻምፒዮን መሆን ወይም ሁለተኛ መውጣት አይ ቲንክ የሊግ ውድድር ያለ ሌላኛው ውድድር ኤፍኤ አይነቱ ያለን አይመስለኝም የጥሎ ማለፍ። ስለዚህ እንደዛን እንደ ዓላማ አስቀምጠናል። ያ ማለት ግን ሰውየው ያን ካላመጡ ኮንትራታቸው ይሰረዛል የሚልም አይደለም። ግን ያን ቢያመጡ የሚያገኙት ሽልማት አለ፣ ያ ይቀርባቸዋል። ኦኬ ሶ በካሮት ኤንድ ስቲክ ነው ነገሩ። በሽልማት ነው የምንሞክረው ለማትጋት። ሁለተኛው ዓመት ቀጥታ ይከተላል ማለት ነው። ሁለተኛው ዓመት አፍሪካ ውስጥ ገባን ብለን ካሰብን የአፍሪካ ውስጥ ብዙ አንደርማይን የምናደርጋት የሴካፋ ውድድርንም መሳተፍ እንፈልጋለን። እዛ ላይ አንድ እርከን ወደፊት ልምምዱ እየጠፋ 1 2 3 ዓመት ስለሆነን ያ ኢንተራክሽንም ይጠቅመናል ብለን ስለምናስብ እዛም ውስጥ ውጤታማ መሆን እንፈልጋለን። ከዛ ውጪ በምንገባበት የኮንፌዴሬሽንም ሆነ የቻምፒዮንስ ሊግ ውድድር ውስጥ ከዚህ በፊት ደርሰንባቸው የነበሩት ደረጃዎች ላይ ለመድረስ አትሊስት እነዚህ ግሩፕ ስቴጅ የሚባሉት ጋር ለመድረስ የሚል ታርጌት ነው ሁሌ የምናስቀምጠው። ትንሽ አርፍደ ስለመጣ ነው መሰለኝ ሁለት ሶስተኛው ጥያቄ ይሄን የሀገር ውስጥ አሰልጣኝ ጋር ምን ችግር አላችሁ ያልከን። ዘንድሮ ሀገር ውስጥ ነው የምትወዳደሩት፣ ለምን እንደው የሀገር ውስጥ አሰልጣኝ አላረጋችሁም ተብሎ ጥያቄው በሌላ መልክ ተቀርጾ መጥቶ ነበር። ምላሽ ሰጥተንበታል። ኤኒዌይ ባጭሩ ለመመለስ የአሰልጣኝ ዜግነት ወይም የአሰልጣኝ ፓስፖርት የኛ የአሰልጣኝ መምረጫ ፓራሜትርስ ውስጥ የለበት። ያ ነው የምንጠብቃቸው ፓራሜትርስ፣ የትምህርት ደረጃ፣ የእውቀት ደረጃ፣ የኤክስፒሪየንስ፣ ከዛ ውጪ የሰውየው የደሞዝ ጥያቄ ነው። እነኚህን አመሳክረን ለኛ ይሆናሉ ብለን ከነዛ ውስጥ የላቁትን ሶስቱንም የሚያሟላልን የደሞዝ ሪኳየርመንቱን ማሟላት ከቻልን ኦኬ በዳት ሴም ታይም የምንጠብቀውን የእውቀት ደረጃ የሚያሟሉ በዩኤፋ ፕሮ ላይሰንስ ደረጃ ቢቻል እሱን ጊቭ አፕ የምናደርገው ምናልባት ኤክስፒሪየንሱ ካውንተር ወይ የሚያደርግ ኦኬ ቢቻል ለምሳሌ አሁን ሃይፖቴቲካሊ የአፍሪካን ቻምፒዮንስ ሊግ ዋንጫ ያመጣ ሰው ዩኤፋ ፕሮ ላይሰንስ ባይኖረው ሲሪየስሊ ካውንተር ወይ ሊያደርግ ይችላል እንደ ፓራሜትር።
በቅርብ ጊዜ ዋንጫ ያመጣ ሰው ሊጠቅመን ይችላል። ሶ አይተ ነው ይሄ ሰውዬ ቢመጣ አይደለም 1 ዓመት በነፃ ልስራላችሁ ብሎ ቢመጣ እንደዛ አይነት ነገር ያ የተባለውን ግዳችን አስቀምጣችኋልና ይሄ አልተሟላም አንልም። ሶ አመዛዝነን ዌይድ በሆነ ነገር አቨሬጅ አውጥተን የሚበልጠውን አሰልጣኝ እንመርጣለን እና እንዳልኩ እዛ ውስጥ ፓስፖርቱን ቼክ አናደርግም። ከየትም ሀገር ሊሆን ይችላል። አፕላይ ማያደርግ ሰው የለም። ፎር ዮር ኢንፎርሜሽን ሰው እንዳጋጣሚ ከሰርቢያ ናቸው፣ ግን ሁለት ናሽናሊቲ ነው ያላቸው፣ የክሮዋትም ናቸው። ስለዚህ የቤልጅየም፣ የፈረንሳይ፣ የኬንያን አመልካቾቻችን የነበሩት ከነሱ ውስጥ ሌሎችም ነበሩ። ለጊዜው ትዝ አይሉኝም። ያወዳደር ነው ከነዛ ውስጥ ነው እና እነኚህን ሪኳየርመንትስ ነው እንደ መለኪያ አድርገን የምናቀርበው። ኢትዮጵያዊ አሰልጣኝ ቢደርስ ምንም ችግር የለብንም። ምንም ግን እስቲ እናንተ ንገሩኝ፣ when was the last time የፕሪሚየር ሊግን ደረጃ የሚመጥን ስልጠና የተሰጠው ለአሰልጣኞች እኛ ሀገር? እንዴት አድርገን ይህን ሪስክ የምንወስደው? እንዴት ነው እውቀት ማስተላለፍ የምንችለው? ዘሪሁንን የመሰለ ምክትል አሰልጣኝ አለ። ከሱ የተሻለ ሰው ማድረግ አለብኝ የእሱ አለቃ ለማድረግ እንጂ የትውውቅ ወይም የንክኪ ጉዳይ አይሰራም ጊዮርጊስ ውስጥ። አም ሶሪ This is okay. Put your finger. Yes.